አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ። ምዕራፍ 15 ፈረንሳይ ፓሪስ። የአፓርትመንቷ መጥሪያ ደወል ሶስናን ከእንቅልፏ ባነናት። ላለፉት 6 ወራት በህንፃው መኖር ከጀመረች ጊዜ ጀምሮ ልብ ብላ አታውቅም። ጥፍት ያለ እንቅልፍ ውስጥ ስለነበረች ጆሮዋ መስሏት ራሷን ተጠራጠረች። ፊቷን እንደከሰከሰች ከራስጌዋ ቀና ስትል እንቅልፏ ጭንቅላቷ ውስጥ እንደ ውሃ የተንቦጫቦጨባት መስሏት ተመልሳ ተኛች። ብዙም ሳይቆይ መጥሪያው እንደገና ደግሞ ጮኸ። በጨለማ ውስጥ ደምቆ የሚታየው የራስጌዋ አሃዛዊ ሰዓት ቀይ ቁጥሮች 3 ሰዓት ከ33 ኤኤም ይላሉ። ማን አባቱ ነው? ሌሊትነቱ ሳይሆን ቤቷ መደፈሩ የግርምት ቁጣ አስቆጣት። ደቂቃ ባልሞላ ጊዜ ለሶስተኛ ጊዜ እንደገና ተደወለ። ተንጠራርታ የራስጌዋን መብራት በዳበሳ አብርታ አይኗን ለመግለጥ ታገለች። ዱ ዱ ዱ በሯም መደብደብ ጀምሯል። የሷም ልብ አብሮ ደረቷም መደለቅ ያዘ። ትርሲት ትርሲት ትርሲት! ጎርናና የወንድ ድምፅ ይጠራል። ትርሲት ከኢትዮጵያ ጀምሮ ጠንቅቆ የሚያውቃት ሰው መሆን አለበት። ፈረንሳይ ከገባች ጀምሮ ሳር ቅጠሉ የሚያውቃት በመነን ነው። ምን አይነት የሰይጣን ጥላ ነው የተከተላት? ከመኝቷ ዘላ ወርዳ ሳሎኑን በሩጫ አቋርጣ በበሯ ቀዳዳ ስታጮልቅ ነፍሷን አታውቀውም ነበረ። ጸጉሩ ከግራና ቀኝ እንደ ባህታዊ የተድበለበለ አጭር ሰው በሯ ስር ይንጎራደዳል። የመተላለፊያው መብራት ነጸብራቅ የተገለጠው አናቱ መላጣ ላይ ያበራል። በቁልፍ ማስገቢያ ትዩ ይሆናል ብላ የገመተችውን ፊቱን ለማየት ዝቅ ስትል የክፍተቱ ጥበት አሳልፎ የሚያሳይ ያልሆነላትም። ተይ 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 ተይ፣ ብትከፍቺ ይሻልሻል። መዝጊያው መደብደብ ቀጠለ። የበሩ እንጨት በጉልበቷ ልክ ነዘራት። ሰውየው በእግሩ የሚመታው ሰክሮ መሆን አለበት። እንደገና በማሳያው ተመለከተች። በመዳፍ ቡጢ ነበር የሚደልቀው። ራስታ ጸጉሩ ከጥረቱ ጋራ ሰው መሆኑን አጠራጠራት። አቤት! ማን? ምንድን ነው የምትፈልገው? ድምጿን ዝግ ወረድ አድርጋ ጠየቀችው። አሁን እኔ ጠፍቼሽ ነው? ለወለሉ ቅርብ የሆነው ድምፁ ከደጅ አስተጋባ። ይቅርታ አላወቅኩም። ገና መስ ሳይሆንሽ ፈረንጅ መሆንሽ ነው። በእውነት አላወቅኩም። እኔን ጉትሮ መርሳትሽ ነው?
ገትራ ማመን አቅቷት ጮኸች። ክፈችልኝ፣ ጎረቤቶችሽ ደውለው ፖሊስ ሳይጠሩብን ኋላ ላንቺም ለእኔ ጥሩ አይመጣም። ፖሊስ ተርበደበደች። ሳታቅማማ ከፍታ አስገባችው። በሳሎኗ አረፍ እንዲል ካደረገችው በኋላ እንዴት ከሀገር ቤት ወጣ? ማን አውሮፓ መጣ? አፏን ከፍታ መልሱን ጠበቀች። ያንቀኛል ብላ ስለፈራች አልተቀመጠችም። በሩን ከፍቶ ለመሮጥ እንዲመቻት በ3 እርምጃ ርቀት ተሰናርታ ፊት ለፊቱ ቆማለች። አሁንም ያ ንቀትሽ አልተወሽም? አብሮሽ አለ? ምን ነው? የምን ንቀት? ለምን አጠገቤ አትቀመጭም? ደሞስ መቼ እንደመጣው መጠየቅ አይቀድምም? እንዴት እንደመጣው ከመጨነቅ ይሄ ቆንጆ አሉሎ የመሰለው ዓይንሽ ይውጣና ማን ያወጣኛል? ራሴ ነኛ። ማን ከማን ያንሳል? በሻንጣ ስር ተደብቄ መጣሁ። ሲናገር የአልኮልና የእጽ ሽታ ከትንፋሹ ጋር ሳሎኑን እያጠነው ነበረ። በዚሁ ተደፋፍሮ ድንገት መምጣቱ ወዲያው ገባት። እሺ መቼ መጣ? እሱን መጀመሪያ ነበር መጠየቅ የነበረብሽ። ለማንኛውም ማወቅ ከፈለግሽ ብዙ አንራራቅም። 2 ወር ብትበልጪኝ ነው። አንቺ ስትሄጂብኝ ሁሉም ነገር አስጠላኝና ታፌን ጥዬ ተከትዬሽ መጣሁ። የት ነው የምትኖረው? መኖሪያ የለኝም። መንገድ ላይ አውጥተው ከጣሉኝ በኋላ በየመጠለያውና ቱቦ ስር ነው ማድረው። አሁን ቤትሽ የመጣሁት ገንዘብ አጠራቅሜ ጌቶች ዘንድ ሽማግሌ ከመላኪ በፊት እርጅኝ፣ እረዳሻለሁ፣ እንረዳዳ ልልሽ ነው። ምንድን ነው የምንረዳዳው? ግር ተሰኝታ አፏን ከፍታ ፈገግ ያለች በንዴት እኔ እኮ ፓሪስ ውስጥ ሳውቅሽ ወራት አልፎኛል። ዛሬ ነገ ስል አየሩም ሞቃት ስለሆነ አላስቸግርም፣ አረብሽሽም። አንቺም ተደብቀሽ ስለምትኖሪ አላሳቀቀሽም ብዬ ነው። ደግሞ ስትወጪ ዋሽተሽኛል። እጮኛ ምናምን ያልሽው ለካስ ውሸትሽን ነበር። አገጯን በሁለት እጆቿ መዳፍ መሃል ቀብራ የቆመችበት አለት ሆነች። ተደብቀሽ ስለምትኖሪ የሚለው ቃል የሚያውቀው ነገር እንዳለ ጠቁሟታል። ቤቷ ክለፍልፎ ያመጣላትን ሞቅታውን ወደደችው። ጥንብዝ እስኪል አልሰከረም። ራሱና የሚናገረውን ያውቃል። የጠጣው ላይ አስጨምረው ይበልጥ ልታሰክረውና ሚስጥር ልታስጎለጉለው ፈልጋ ነበረ። ግን ባዶ ቤት፣ ለዚያውም በሌሊት በጉቶ ሰውነቱ ዘርሮ ቢደፍራትስ? ፈርታቶቹ
ምን ያህል ስለሷ እንደሚያውቅ ለማውጣጣት ያላት አጋጣሚ አሁን ነው። እንዲሄድባትም አልፈለገችም። የምን መደበቅ መጣ? ከማን ነው የምደበቀው? ሰርቄ ተደብቄ አልመጣው። በኤርፖርት በክብር ተሸኝቼ መምጣቴን ታውቃለህ። በዓይንህ አይተኸኛል። እያገሳ ሳቀና በመነን ማሞ በሞተችው ጓደኛሽ ዶክመንት እንደምትኖሪ አውቃለሁ። ከፈለግሽ ደግሞ መንጃ ፈቃዷን 2 ጊዜ በራስሽ ፎቶግራፍ አስቀይረሽ መያዝሽን እነግርሻለሁ። ምን? ከየት አመጣኸው? ሜቴ ለታፌ ነግረው ታፌ አንድ በአንድ ብጥር አድርጋ ጫውታኛለች። ሳቀባት። እና አሁን ምን አድርጊ ነው የምትለኝ? እስከምን ሊጎዳትና ሊሄድ እንደሚችል ልትገምተው ፈለገች። እኔ አየሽ በረንዳ ዳሪ ነኝ። ከሁለተኛው ስራሽ አምሽተሽ ስትመጪ አንቺ ሳታይኝ ከብሮችንት ሜትሮ ጀምሮ እዚህ አፓርትመንትሽ እስክትገቢ ድረስ እየተከታተልኩ ጥበቃ ሳደርግልሽ ቆይቻለሁ። አሁን ገንዘብ ያስፈልገኛል። የጥበቃ ትንሽ ፍራንክ ስጭኝና ታፈሰሽ ትሙት አሁኑኑ ወጣልሻለሁ። ሌላ ምንም አልፈልግም። ያለ ዛሬም ማስቸግረሽ አላውቅም። በዚህ የምገላገል ከሆነ አለች በልቧ። ፍርሃቷን እንዳወቀባት ገብቷታል። በመደንገጧ ቦርሷን ያደረገችበት ጠፍቷት ስታስብ ቆየችና ማታ ወደ መኝቷ ስትሄድ ደክሟት ከኩሽና እንደወረወረችው ትዝ አላት። ሮጣ ሄዳ አምጥታ ያላትን አውጥታ እጁ ላይ ስዘረግፍለት ሳንቲም የሚባል አልቀራትም። ኖርልኝ ከርኗን ስሞ ፒጃማዋ ያልሸፈነውን የጡቷንና የሰውነቷን ክፍል ገላምጦት እየሮጠ ወጣ። ከኋላው ተከትላ በሩን ቆለፈች። በቀላሉ መገላገሏን አላመነችም። መሄዱን ለማረጋገጥ በቀዳዳዋ ጨነቆረች። የሰጠችውን እየቆጠረ ወደ አሳንሰሩ እየተጠጋ ነበረ። ዳዴ የሚል ሕፃን እንጂ ቆሞ የሚራመድ አዋቂ አይመስልም። ከዓይኗ መሰወሩን አረጋግጣ ወደ መኝታዋ ተመለሰች። አልጓ የሞቀና የተመቸ ቢሆንም ተመልሳ መተኛት አልቻለችም። ውስጧን ቆረቆራት። ሰውን የሚያህል ነገር ከሻንጣ ጋር ከአፍሪካ ድረስ መምጣቱ አስገረማት። የነገራትን በግማሽ አላመነችውም። በመርከብ ተደብቆ የመጣ ነበር የመሰላት። የትም እንዴትም ይምጣ የሷ ጉዳይ አይደለም። ሚስጥሯን የማወቁና እሷን የመከታተሉ ነገር ግን የአውሮፓ ህልውናዋን መሰረት ሊያናጋው ይችላል። በጣም አሳሳቢና አደገኛ ነገር ነው። ፓሪስ ለኑሮዋ ተመችታት ነበረ።
ጀርባዋን ሳታይ የግንኙነት መስመሯን ወሰና እንደ ልቧ ነበር የምትሽከረከርበት። ከቱሉዝ የወጣችበት ምክንያትም ይህንን ነፃነቷን ለማግኘት ነበረ። በቱሉዝ ኑሯ የሰቀቀን ነበረ። መስሎና ተመሳስሎ መኖሩ አላስቸግራትም። ከዚያ አንጻር ካሰበችው በላይ ነበር የቀለላትና የተዋጣላት። የጠረጠራት አንድም ሰው አልነበረም። እጅግ አድርጎ የከበዳት ኑሮዋን ኑሬ ብላ መቀበሉና ካልጠበቀችው ሕይወት ጋር ራሷን የማስታረቁ ስነ ልቦና ነበረ። እያንዳንዱን እንቅስቃሴዋን ከመነን መንፈስ ተጽዕኖ ውጪ መምራት አቅቷት ነበረ። ስትበላም ሆነ ስተኛ ጥሏ እየተከተለ እረፍት ነስቷታል። በአካል ባታያትም ድምጿን የሰማች ይመስላታል። ቤቱ ውስጥ ከመንፈሷ ጋር እየተጋፋች ነበር የምትኖረው ማለት ይቻላል። አንድ ጊዜ እንዲያውም ከቴሌቪዥኑ ጀርባ ካለው ነጭ ግድግዳ ላይ ሲጋራ እያጨሰች በጥላ ውልብ ስትል አይታ ጮኻለች። በአድራሻዋ የማይመጣ ደብዳቤ አይነት፣ የማይደወል ስልክ አልነበረም። በሯም በተደጋጋሚ በአንድ ሰው ተቆርቁሯል። የቤቱን ጥሪዎች ባትመልስም በር ከፍታ ባትታዘዝም የሚመጡትን ማንኛውንም አይነት ደብዳቤዎች በአግባቡ አስተናግዳቸዋለች። ዊንታ እንዳለቻት ቋንቋውን መቻሏ እጅግ ጠቅሟታል። ደብዳቤዎቹን አንብባና የስልክ መልእክቶቹን አዳምጣ ለመረዳት ችግር አልነበረባትም። አንዳንዶቹ መነን ከቆመችበት ሕይወት አስመስላ ለመቀጠል መሰረታዊና ቁልፍ ነበሩ። ምላሽ ለሚሹት ሁሉ በወቅቱ ሰጥታለች። የመጀመሪያውን ሳምንት በትግል ነበር ያሳለፈችው። ቀስ በቀስ ነው ከተቃወሰው ሕይወቷ ጋር ተዋህዳ ኑሮዋን በቀላሉ ማሽከርከር የቻለችው። ከሆስፒታል ራጉኤል ናቬኖ ደ ፕሮፌሰር ጃን ፓውሎስ ቱሉዝ ፍራንስ የደረሳት ደብዳቤ ግን የተለየ ነበረ። ከተማውን ለቃ እንድትወጣ የሚያደርጋት መዘዝ ይዞባት ነበር የመጣው። ደብዳቤውን ስታገኝ በየጊዜው እየተደወለ ከሚተውላት አንድ እንቆቅልሽ ከሆነባት የስልክ መልእክት ጋር ተዛማጅነት ያለው መልእክት ነበረው። ገና አንብባ ሳትጨርስ ነበር የተያያዘላት። የሆስፒታሉ ደብዳቤ የ6 ወር እርግዝናዋ መመርመሪያና መገምገሚያ ጊዜዋ ስለደረሰ ክትትል እንድታደርግ የሚጠይቅ ነበረ። መነን አገር ቤት የቆየችበትን የ2 ወር ጊዜ አስልታ ከደብዳቤው የቀጠሮ ቀን ጋር በማመሳከር አደጋው ሲደርስባት የ5 ወር ተኩል ቅሪት እንደነበረች ልትረዳ ችላለች። ምናልባት ሪፖርቱ ለቤተሰቦቿ ከኮሞሮስ ሄዶላቸው ይሆናል።
አባቷም ሆኑ የመንን ቤተሰቦች ስለዚህ ያነሱት ነገር አልነበረም። ምናልባትም አያውቁ ይሆናል ወይም ደግሞ አስፈላጊነቱ ስላልታያቸው ከመናገር ታቅበው ሊሆን ይችላል። እየደወለ የፍቅር ቃላትን የሚጥልላት ተመሳሳይ የወንድ ድምፅ ያስረግዛት ግለሰብ መሆኑን ከአንዳንድ ተጨማሪ መልእክቶቹ ፍንጭ አግኝታለች። በየጊዜው እየመጣ በር የሚያንኳኳውም ይኸው ሰው ነው የሚል ግምትም አላት። 2 ጊዜ በቀዳዳ አይተዋለች። ከዚያ ባለፈ ሊያያት ባይችልም የሚደልቀውን የልቧን ትርታ የሚያዳምጥባት መስሏት ወደ በር መጠጋት አልደፈረችም። ከመኝታ ቤት ተወሽቃ ነበር የምታዳምጠው። በዚህም ሳቢያ በሩ ሳይቆረቆር የተቆረቆረ፣ መጥሪያው ሳይደወል የጮኸ የሚመስላት ጊዜ ነበረ። ይህ አባት ለመሆን የጓጓው ግለሰብ የመንን ጽንስ አሳስቶት ከረፍት ተመልሳለች በሚል መረጃ ሳይኖረው እንዲሁ በይሆናል ቤቷ እንደሚመላለስ ዊንታ አስቀድማ ታውቅ እንደነበረም ተጠራጥራለች። ሚስጥሩን በማወቋም ቀድማ መታ የበሩን ቁልፍ እንደቀየረችው ግምት ወስዳለች። ከሁኔታው ሰውየው ተለዋጭ ቁልፍ ሊኖረው የሚችልበት ምንም አይነት ምክንያት እንደማይኖር ተገንዝባለች። ኩሽና ገብታ ያበሰለችው በቁጥር ነው። የቤቱን ጸጥታ ለማክበር በስለው የተዘጋጁና የታሸጉ ምግቦችን፣ ሰላጣና ፍራፍሬ በመመገብ ነው ፈተናውን ያለፈችው። እጅግ ከተቸገረችና በጣም አስፈላጊ ካልሆነ ወደ ውጪ አትወጣም ነበረ። ከሆነም ሰው አለመኖሩን አጣርታ በደረጃው በኩል ነበረ። እናቷ የሰጧት ገንዘብ ስለነበረ ለቀለቧና ወዲያ ወዲህ ለምትልበት አልተቸገረችም። በመጨረሻም ግለሰቡ አንዳንዴ ደጃፏ ደርሶ በሩን ሳያንኳኳ ተክዞና አልቅሶ መመለሱን ስታይ ስጋት ገባት። በዚህ ሁኔታ ተሳቀስ እስከ መቼ? እናም ደብዛዋን ለማጥፋት ወደ ፓሪስ ተቀለለች። እንግዲህ ከዚህ ሁሉ ማጥ ወጥታ በፓሪስ ንጹህ አየር የሚያስተነፍሳትን አዲስ ሕይወት ገና ማጣጣም በመጀመር ላይ ሳለች ነው ሰላሟ አሁን እንደገና የተበጠበጠው። ምን አይነት ፈተና ነው! አሁን ሕይወቷ አደጋ ላይ ነው። ጉትሮን በንጹህ ሕሊናው ማናገር አለባት። ስለ አዲሱ ማንነቷ የማያውቀው ነገር የለም። ከነማን ጋር ምን ግንኙነት ይኖረው ይሆን? ደሞስ በሰጠችው ፍራንክ በቃ ተገላገለችው ማለት ነው። ሁለተኛ ተመልሶ አይመጣም። ራሱ የጤንነቱስ ሁኔታ ምን ደረጃ ላይ ነው ያለው? እሱ ብቻ ነው ወይስ ሌላም የሚከተላት ሰው ይኖር ይሆን? ይህን ሁሉ በደንብ አጣርታ ማወቅ አለባት። አለበለዚያ ከገዛ ፈሱ እንደተጣላ ሰው ጥሏን ላታምን ነው።